ሁሉም ሰው የራሱ ሀብት አለ። ቤት በጭንቅላት ውስጥ ትልቁ ችግር ታዲያ ምንድነው? እንዴት ይከፈት? ስለ እንቁራሪቶቹ ምሳሌ አውርቻችሁ ነበር። ብዙ እንቁራሪቶች ይህን ተራራ ከወጣችሁ በኋላ ትልቅ ነገር ይሰጣችኋል ተብለው መውጣት ሲጀምሩ የተወሰኑት ፈሩና የቀሩት የሚወጡትን ማጫጫዋና ማስፈራራት ጀመሩ። አሁንም እንደዛ እኛ የሆነ ነገር ስንጀምር የሚያጫጫውን እስከዛሬ ያልሆነ በነገሌ ያልሆነ ስንት ተደክሞ ያልሆነ በሰላሙ ጊዜ ያልሆነ በእንትኑ ጊዜ ያልሆነ ስንት ነገር ይዛለው በጣም ብዙ ነገር እንባላለንና ከዛ ምን እንሆናለን? እንርገደግ፣ እንፈራለን። የኛ ትልቁ ነገር ያንን ከፍቶ መንገዱን ነፃ አድርጎ እንደሚቻልና መሄጃ እንዳለ ማሳየት ነው። ስለዚህ መንገዱን፣ ብርሃኑን፣ አቅጣጫውን፣ መሄጃውን የቱ ጋር እንዳለ አቅማችን የቱ ጋር እንደሆነ የምንዳከመው የቱ ጋር እንደሆነ የተበላ ነው የቱ ጋር እንደሆነ ያልነቃ ነው እሱን የማሳየት ስራ ብቻ ነው የምንሰራው። በሀገራችን ውስጥ በብዙ ቁስ በብዙ ገንዘብ በብዙ ነገር የሚረዱ ሰዎች ለዚህ ነው ይህን ሁሉ ሰው የተሻለ ደረጃ ላይ ማድረስ የተሳናቸው። ይህን ስላላወቁ ነው። ሰው ያለውን ነገር እንዲጠቀም፣ ሰው ያለውን ነገር እንዲያወጣ፣ ሰው ያለውን ነገር እንዲያበዛ፣ ሰው ባለው ነገር ከፍ እንዲል ከማድረግ ከማሳየት ልቅስ እኔ ነኝ ማቀለ እኔ ጋና ያለው አንተ የለም እኔ ሰጭ ነኝ ብለን የምናደርገው መስጠት ነው የብዙዎቻችን ስለ ልቦና ጎርቶ በእንደዛ አይነት ሰንሰለት ውስጥ ለረጅም ዓመት የቆየ ነው። ልምምድ ባህል ሆኖ ስለቆየብን ብቻ ነው። ስለዚህ ፕሮግራም ምንድነው የሚያደርገው? አንተ ትችላለህ ግን ትችላለህ ብቻ ብሎ አሙቆ 4-5 ዓመት ቁጭ አድርጎ አሰልጥኖ ቢለቅ አሁንም ትቆማለህ። የጀመርከው ሱቅ ከ5 ዓመት በኋላ ግዙፍ 7-8 ማከፋፈያዎች እንዲኖሩ ከፈለክ ይሄንን አዳምጥ።